በዚያን ቀን የወደቀውን የዳዊትን ድንኳን አነሳለሁ። ሃይማኖታዊ ስርዓትን አያጓድሉ፣ በዓላትን ያከብራሉ፣ ሰንበትን ያከብራሉ። መንፈሳዊም ችግር ካለባቸው እንዲደመሰስ እና እውነተኛው ታድሶ እንዲመጣ ምን ያደርጉ? ንስሐ ግቡ። ከድሃው ሰው ፍትህን ትነጥቃላችሁ። በምን? በገንዘብ አማካኝነት። ማር ብንል፣ ቅቤ ብንል፣ በርበሬ ብንል፣ ሚጥሚጣ ብንል፣ ጤፍ ብንል እና እነዚህ ሁሉ ነገሮች ከባዕድ ነገር ጋር እየተቀላቀሉ ለገበያ ይቀርባሉ። ልጆቻችንን በአግባቡ በእግዚአብሔር ቃል፣ በሕጉ መመዘኛ፣ በቃል ኪዳኑ መመዘኛ እንደገና ደግሞ ስታንዳርድ ወይም መለኪያ በሆነው በክርስቶስ እግዚአብሔር ምድራችንን ያድስ፣ እግዚአብሔር ቤተክርስቲያንን ያድስ፣ እግዚአብሔር ቤተሰብን ያድስ። እግዚአብሔር የተመሰገነ ይሁን። እንዴት ናችሁ ቅዱሳን ወንድሞቼና እህቶቼ? ይህንን መልእክት በያላችሁበት ሆናችሁ የምትከታተሉ ባለፈው የጀመርነውን ሐሳብ እንቀጥላለን። ትንቢተ አሞጽ ምዕራፍ 9 ቁጥር 11ን አንብበን እንጀምራለን። እንደዚህ ይላል፣ በዚያን ቀን የወደቀውን የዳዊትን ድንኳን አነሳለሁ፣ የተሰበረውንም እጠግናለሁ፣ የፈረሰውንም አድሳለሁ፣ ቀድሞ እንደነበረም አድርጌ እሰራዋለሁ ይላል። ይህንን በተመለከተ ተሐድሷዊ ምዘና በሚል አብረን ተመልክተናል። የተወሰኑ መግቢያዎችን አብረን አይተናል። ባለፈው ለማየት እንደሞከርነው የዳዊት ድንኳን ለምን ፈረሰ ብለን አየን። የዳዊት ድንኳን ምንድን ነው የሚለውን ትርጉም አየን። የዳዊት ድንኳን ሲል ምንድን ነው? ዳዊት እስራኤል ከመከፈሏ በፊት በኢየሩሳሌም ይሁዳና በእስራኤል ሰማርያ ብላ ለሁለት ከመከፈሏ በፊት እስራኤልን አንድ አድርጎ የመራበት ጥበብና የመራበት ጸጋ ነው ብለን አይተናል። አመራርን፣ የዳዊትን አመራር የሚያመለክት ነው ብለን አይተናል። ይህንንም ስናይ ዳዊት አመራሩ በምን ተለካ ብለን በአሞጽ መጽሐፍ መነጽር ውስጥ ስናይ ዳዊት በነበረበት ዘመን ማህበራዊ ፍትህን የሚያሰፍን ለድሃው የሚሟገት ወይም ደግሞ ፍትህ እንዳይጓደል የሚፈልግና የሚናፍቅ ፍትህ እንዳይጓደል የሚሰራ ሰው እንደሆነ አይተናል። ይህንንም የእያንዳንዱን ሰው ችግር በሸንጎ ያደምጥ እንደነበረ፣ ስለዚህ ደግሞ ፍትሃዊ የሆነ ነገርን ያደርግ እንደነበረ ይህንን አይተናል። ዳዊት ብቻ ሳይሆን ልጁ ሰለሞንም ከፍትህ አንጻር ጥሩ እንደነበረ አይተናል። ይህንንም ደግሞ እንደ ማሳያ አድርገን ስለ ሁለት እናቶች አይተናል። ሁለቱ እናቶች አንደኛዋ እናት ልጇ ላይ ተኝታበት ልጇ ሞተ። ከዛ ወስዳ ቀየረችው። ከዛ የኔ ልጅ ነው የኔ ልጅ አይደለም በሚል በጣም ተጨቃጨቁ። ጉዳዩ ወደ ማመጣ ወደ ንጉሱ ዘንድ መጣ። ስለዚህ ንጉሱ በእግዚአብሔር ጥበብ መልስ እንደሰጣቸውና መፍትሄ እንደሰጣቸው እናያለን። ስለዚህ በዘመኑ የነበሩ ድሆች፣ ፍትህ የተነፈጉ ሰዎች ይደመጡ ነበረ፣ ፍትህንም ያገኙ ነበረ። ስለዚህ ይሄ ነገር ምን ሆነ? በኋላ ወደቀ፣ ወይም ደግሞ ይሄ ነገር ፈረሰ። የዳዊት ድንኳን ፈረሰ፣ የዳዊት ድንኳን ወደቀ ስንል ምንድነው? ማህበራዊ ፍትህን በተመለከተ የነበረው ነገር ምን አደረገ? ተበላሸ። እንዴት ተበላሸ ብለን አየን። ሁለት ነገሮችንም አሁንም አነሳን። አንደኛው ሰለሞንን አነሳን። ሰለሞን ልቡ ከእግዚአብሔር ምን አደረገ? ራቀ። ለምን ራቀ ስንል በአሕዛብ ሴቶች ፍቅር ተነደፈ። የነሱንም አማልክቶች ምን አደረገ? አመለከ። ስለዚህ አንደኛው መንፈሳዊ ችግር ስለነበረ በዚህ ምክንያት እስራኤል ለሁለት እንዲከፈል ተደረገ። የዳዊት ድንኳን ወደቀ። ሁለተኛው የሰለሞን ልጅ ንግስናውን በተረከበ ጊዜ ወደ ሰለሞን ልጅ መጡና ምን አሉት? አባትህ ሸክም አክብዶብናል እና እባክህ ሸክም አቅልልን አሉት። አባቱ ለምን ሸክም አከበደባቸው ስንል አባቱ ብዙ ኢንቨስትመንት ነበረው። የእግዚአብሔርን ቤት ሰርቷል፣ ለራሱ ቤተመንግስት ሰርቷል። ስለዚህ እነዚህ ሁሉ ኢንቨስትመንት ስለነበሩበት ግብር አክብዶባቸው ነበረ። ስለዚህ አሁን አባትህ ግብር ስላከበደብን፣ ሸክም ስላከበደብን እባክህ ይህንን ሸክም አቅልልን ሲሉት የአባቱ አማካሪዎችም ትክክል ነው፣ እውነት ነው፣ ሸክም ከብዶባቸውን አቅልልላቸው ብለው አሉት። እነሱን ግን ሳይሰማ የራሱን አማካሪዎች፣ ወጣት የሆኑትን አማካሪዎች በሚያማክርበት ጊዜ ምን አሉት? የእኔ ትንሽ ጣት ከአባቴ ወገብ ትወፍራለች በላቸው። አባቴ ባለንጋ ገርፏቸዋል፣ እኔ ደግሞ በጊንጥ ገርፋቸዋለሁ በላቸው አሉት። ስለዚህ በዚህ ምክንያት ፍትህን ባለማግኘታቸው ምክንያት ሁሉም ከዳዊት ቤት ጋር እንግዲህ ምን አለን ብለው ተመለሱ። ስለዚህ የዳዊት መንግስት ለሁለት ተከፈለ። ሰሜንና ደቡብ ሆኖ ተከፈለ ማለት ነው።
ታዲያ ምንድነው ስንል የአሞጽ መጽሐፍ በምንመለከትበት ጊዜ አሞጽ ከደቡቡ መንግስት በጣም በህዝብ ቁጥሯ ትንሽ ከሆነችው እንደገና በኢኮኖሚያም ከሰሜኑ ጋር ስትታይ ትንሽ ከነበረችው እርሱም ደግሞ እንደ ቤተሰብ ከደሃ ቤተሰብ ላም ጠባቂ የነበረ ዋርካ ለቃሚውም ሾላ ለቃሚ በለስ ፍሬን ይለቅም የነበረ እንደነበረ ይነግረናል። ከዚህ ቤተሰብ መጥቶ የእግዚአብሔርን ሸክም ከባድ ሸክም ፍትህን በተመለከተ ድሆችን ጨቁናችኋል፣ ድሆችን ታስጨንቃላችሁ፣ ፍርድን ታጓድላላችሁ፣ ሚዛንን ታዛባላችሁ ብሎ የኢኮኖሚ ስርዓቱን የፍትህ ስርዓቱን ምን አደረገ? በመገምገም በመመዘን ወድቃችሁ ተገኝታችኋል። የዳዊት ድንኳን ወድቋል። ዳዊት እና ሰለሞን ይመሩት የነበረው መንግስት እነዚህን ነገሮች ያሟላና በእነዚህ ነገሮች ምላሽ የሚሰጥ ነበረ። ስለዚህ ወድቋል ብሎ ነገራቸው። ታዲያስ እንደወደቀ ይቀራል ወይ? እንደፈረሰ ይቆራል ወይ? እግዚአብሔር ፍርድና ወይም ደግሞ ቁጣው መጨረሻ ነው ወይ ስንል አይደለም፣ መጨረሻው አይደለም። የወደቀውን ድንኳን አነሳለሁ አለ፣ ፍርስራሹንም እጠግናለሁ፣ እንደገና መልሼ ምን አደርጋለሁ? አድሳለሁ አለ። እግዚአብሔር ይመስገን። ስለዚህ እነዚህ ነገሮች ወድቀዋል። መንፈሳዊና እንደገና ደግሞ ከመንፈሳዊ ነገር አንጻርና ከፍትህ አንጻር ወድቀዋል። ከፍትህ አንጻርና ከመንፈሳዊ ነገር አንጻር ተመዝነው ወድቀው ተገኝተዋል። ስለዚህ ታድሶ ሲመጣ አንዱን ነገር ብቻ አይደለም የሚያድሰው፣ መንፈሳዊውን ነገር ብቻ አይደለም የሚያድሰው። አምልኮን መንፈሳዊ ነገራችንን ከፍትህ ነጥሎ ወይም ደግሞ ከማህበራዊ ግንኙነታችን ነጥሎ በዚህ ምድር ላይ ካለን የህይወት መስተጋብር ነጥሎ እግዚአብሔር አንዱን ነገር ብቻ መንፈሳዊውን ነገር ብቻ አያድስም። ታድሶ ሁለንተናዊ ነው፣ ሁለቱንም ያካተተ ነው። መንፈሳዊውንም እንደገናም ደግሞ ከፍትህ አንጻር ወይም ደግሞ ከማህበራዊ ፍትህ አንጻር እነዚህንም ነገሮች የሚያድስና የሚጠቀልል ነው ብለን ይህንን ተመለከተን። ታዲያ የዳዊት ድንኳን ለመውደቁ ምልክቶቹና ምክንያቶቹ መንስኤዎቹ ምን ምንድናቸው ብለን አየን። ባለፈው ማህበራዊ ፍትህን በተመለከተ የማህበራዊ ፍትህን ጥያቄ አይተን ነበረ። ምዕራፍ 2 ከቁጥር 6 እስከ 7 አይተን ነበረ። ጻድቁን ስለ ጥሬ ብር ድሃውንም በጥንድ ጫማ ምን አደረጋችሁታል? ለውጣችሁታል፣ ሽጣችሁታል ብሎ ይነግራቸዋል አሞጽ። ስለዚህ አሞጽ በድፍረት የእግዚአብሔርን የፍርድ መልእክት ያስተላለፍላቸዋል። ስለዚህ ሰሜኑ ክፍል ወይም ደግሞ 10ሩ ነገድ ተመዝኖ በህጉ መነጽር ከቃል ኪዳኑና ከህጉ አንጻር ተመዝኖ ምን ሆኖ ተገኘ? ጎድሎ ተገኘ። ምክንያቱም ዘሌዋውያን 25 ላይ ከ39 እስከ 40 ችግረኛው ራሱን ቢሸጥ እንደ ባሪያ አታሰራው ይላል። ስለዚህ በጥንድ ጫማ በብድር ወስደው መክፈል አቅቷቸው ለዘላለም ባሪያ ያደረጓቸውን እነዚህ የሚወቅስ ክፍል ነው። ይህ ክፍል ዘሌዋውያን ምዕራፍ 25 ቁጥር 39። ዳኞቹንም በተመለከተ ፍርደ ገምድል የሆኑትን ዳኞችንም በተመለከተ ደግሞ ዘጸአት ምዕራፍ 23 ቁጥር 6 ላይ ምን ይላል? በዳኝነት ጊዜ በድሃው ላይ ፍርድ አታጓድል ይላል። ድሆችን ፍትህ አትንፈግ ብሎ ይናገራል። ገንዘብ የሌላቸውን ድሆች የሆኑትን ወገን የሌላቸውን ሰዎች እውነትና ሀቅ ያላቸውን ሰዎች ፍትህ አትንፈጋቸው ብሎ ይናገራል። በዚህ ሚዛን ውስጥ ይመዝናቸውና ወድቃቸዋል። የዳዊት ድንኳን ፍትህን ማህበራዊ ፍትህን በተመለከተ ወድቋል ብሎ ይናገራል። ሁለተኛው ዛሬ የምናየው ኢኮኖሚያዊ ፍትህን ነው። ምዕራፍ 8 ከቁጥር 6 እስከ 7 ያለውን አንብቤ ጀምራለሁ። ምዕራፍ 8 ከቁጥር 6 እስከ 7 ከቁጥር 5 ጀምሮ ላበበው። እንዲህም ትላላችሁ፣ መስፈሪያውን በማሳነስ ዋጋውን ከፍ በማድረግ በሐሰተኛ ሚዛን በማጭበርበር እህል እንድንሸጥ የወር መባቻ መቼ ያበቃል? ስንዴም ለገበያ እንድናቀርብ ሰንበት መቼ ያልፋል? ድሃውን በብር ችግረኛውን በጥንድ ጫማ እንገዛለን፣ ግርዱን እንኳ በስንዴ ዋጋ እንሸጣለን። እግዚአብሔር በያዕቆብ ክብር እንዲህ ሲል ምሏል፣ እነርሱ ያደረጉትን ሁሉ ከቶ አልረሳም። ይሄ ኢኮኖሚያዊን የፍትህ ስርዓት በተመለከተ ነው። እነዚህ ሰዎች ቅድም ባለፈው ክፍል ላይ ለማየት እንደፈለግነው ሃይማኖታዊ ስርዓትን አያጓድሉም። በዓላትን ያከብራሉ፣ ሰንበትን ያከብራሉ፣ መስዋዕት ያቀርባሉ፣ ቁርባናቸውን ያቀርባሉ። እንደውም ወደ ቤቴልና ወደ ገልጌላ ድረስ በመሄድ ሁሉ እነዚህን ነገሮች ይፈጽማሉ። አንዳንዴ ድንበር ዋጋ ከፍለውም ሁሉ ረጅም ርቀት ይሄዳሉ። መንፈሳዊ እንደሆኑ ይሰማቸዋል፣ ግን ፍትህን ያጎድላሉ፣ የኢኮኖሚ ስርዓቱን ያዛባሉ።
ኢኮኖሚያዊ የሆነውን ፍትህ ያዛባሉ። እንደውም መቼ ነው ወር መባቻው መቼ ነው የሚያበቃልን? ይህንን ነገር እናደርግ። በሰንበት አያደርጉም፣ በበዓላት ቀን አያደርጉም። ሰንበትና በዓላት በሌሉበት ቀን ግን እነዚህን ያደርጋሉ። ምንድን ነው የሚያደርጉት ስንል በሁለት ከፍለን ነው የምናየው ጉዳዩን። አንደኛው መስፈሪያውን በማሳነስ ዋጋውን ከፍ በማድረግ ሐሰተኛ ሚዛን በማጭበርበር እህል ይሸጣሉ። ይሄ በጣም ለካ ከባድ የሆነ ኃጢአት። እግዚአብሔር ይሄንን ጉዳይ አረሳውም ያለው በገበያ ስፍራ ወይም ደግሞ በጉሊት ውስጥ ያለውን ሚዛን ሁሉ ይከታተላል እግዚአብሔር። 1 ኪሎ ተብሎ 1 ኪሎ ያልሆነ እህል ወይም ደግሞ 1 ኪሎ ያልሆነ ነገር ሲሸጥ እግዚአብሔር ይሄንን ይመለከታል። ይሄንን ከቶ አረሳውም ማለት። ይሄ ብቻ ሳይሆን ስንዴውን እና ግርዱን ቀላቅሎ በስንዴ በንጹህ ስንዴ ዋጋ መሸጥ፣ ስንዴውን ከግርዱ ጋር ቀላቅሎ በንጹህ ስንዴ ዋጋ መሸጥ። ይሄንንም እኔ አረሳውም፣ ይሄንንም አይቻለው። ሰንበት መቼ ያልፋል ትላላችሁ? ይሄንን ለማድረግ እነዚህ ሁለቱ ነገሮች በጣም በጣም ወሳኝ ነገሮች ናቸው። አንደኛው ሚዛንን ማጭበርበር ነው። እግዚአብሔር በዚህ ምክንያት ፍርድን ያመጣል። ሚዛንን በትክክል አለመመዘን ወይም ደግሞ ሚዛንን በማጉደል አላግባብ ትርፍን ማትረፍ። አንዳንድ ጊዜ በሀገራችንም ደረጃ መዳቢዎች ወይም ደግሞ እንዲህ አይነቱን የኢኮኖሚውን ስርዓት የሚቆጣጠሩ ሰዎች ድንገት መጥተው የነጋዴዎችን ሚዛን ይከታተላሉ። ሲከታተሉ አብዛኛውን ጊዜ ጉድለት ያሳያሉ። በስጋ ቤት አካባቢ ያሉ በሌላም ንግድ ላይ ያሉ ጉድለት ያሳዩና በሚዲያ ያቀርቧቸዋል። 1 ኪሎ ብለው 1 ኪሎ ያልሆነ ነገር ሲሸጡ አገኘናቸው ብለው ያቀርቧቸዋል። እንደዚህ ሲደረግ ፍትህ ሲሰፍን እግዚአብሔር በእንደዚህ አይነት ነገር ደስ ይሰኛል። እንዲህ ሊያደርጉ የሚገባቸው ሚዛን የሚያጓድሉትን ሰዎች ተከታትለው መቅጣት ሲገባቸው የእስራኤል አለቆች ግን ለዚህ የፍትህ መዛባትና ወይም ደግሞ ለዚህ የኢኮኖሚ ስርዓት መዛባት አስተዋጽኦ የሚያበረክቱ ናቸው። ይሄንን ነገር እኔ እመለከታለሁ፣ ይሄንን ነገር ሁሉ ከቶ አልረሳም ይላል እግዚአብሔር። ሁለተኛው ቀላቅሎ ማቅረብ ነው። ዛሬም በዘመናችን አንድ ንጹህ የሆነ ነገር ያልተቀላቀለ ነገር ማግኘት በጣም ከባድ ነው። ማር ብንል፣ ቅቤ ብንል፣ በርበሬ ብንል፣ ሚጥሚጣ ብንል፣ ጤፍ ብንል እና እነዚህ ሁሉ ነገሮች ከባድ ነገር ጋር እየተቀላቀሉ ለገበያ ይቀርባሉ። እንደ ንጹህ ማር፣ እንደ ንጹህ ቅቤ፣ እንደ ንጹህ ወተት፣ እንደ ንጹህ እህል ተደርገው ይቀርባሉ ለገበያ። ነገር ግን የተቀላቀሉ በኋላ አሁንም እነዚሁ የህግ አካላት እነዚህን ነገሮች ተከታትለው እየደረሱ ወደ ሚዲያ እያወጡት ይሄ ነገር ንጹህ አይደለም፣ ጤፉ ንጹህ አይደለም፣ ዱቄቱ ከጄሶ ጋር የተቀላቀለ ነው፣ ማሩ ንጹህ አይደለም፣ ከስኳር ጋር የተቀላቀለ ነው፣ ወተቱ ንጹህ አይደለም፣ ይሄ ነገር ንጹህ አይደለም፣ እንደዚህ የተቀላቀለ ነው ብለው በሚዲያ በማቅረብ ያደርጋሉ። የእስራኤል አለቆች ግን ይህንን አያደርጉም ነበር። እንደውም ለዚህ የኢኮኖሚና የፍትህ ስርዓት መዛባት ምንድን ነበሩ? አስተዋጽኦ የሚያበረክቱና እንዲህ እያደረጉ በሚሸጡበት ጊዜ ለምን እንዲያደረጋቸው የሚለውን ሰው እንደውም ይቀጡት ነበር። ምዕራፍ 2 ከቁጥር 6 እስከ 7 እንደውም ድሃውን ትቢያ ላይ አድርገው ይረግጡት ነበር ይላል። ይሄ የሚያሳየው ጭካኔን ነው የሚያሳየው ማለት ነው። እንዲህ አይነትን ተግባር ይፈጽሙ ነበረ። የዳዊት ድንኳን ፈረሰ ሲባል ይሄንንም የሚያመለክት ነው። ሌላው ሶስተኛው ሙስናን ነው። ግቦን በተመለከተ ነው። ምዕራፍ 5 ቁጥር 12 ላይ ይናገራል። ይሄንንም እሱንም አነበዋለሁ። ምዕራፍ 5 ቁጥር 12 እንዲህ ይላል፣ ኃጢአታችሁ ምንኛ ታላቅ እንደሆነ በደላችሁም የቱን ያህል እንደበዛ እኔ ያውቃለሁ። ጻድቁን ትጨቁናላችሁ፣ ግቦም ትቀበላላችሁ፣ በፍርድ አደባባይም ከድሃው ፍትህ ትነጥቃላችሁ። ስለዚህ አስተዋይ ሰው እንዲህ ባለ ጊዜ ዝም ይላል ይላል። ከድሃው ሰው ፍትህን ትነጥቃላችሁ። በምን? በገንዘብ አማካኝነት። ድሃው እውነት እያለው፣ ድሃው ሀቅ እያለው፣ ድሃው ትክክለኛ ሆኖ እያለ ነገር ግን የሚሰጠው ገንዘብ ግቦ ስለሌለው ግቦ የሚሰጠው ሰው ወይም ደግሞ ገንዘብ የሚሰጠው ሰው የዚህን የድሃውን እውነትና ሀቅ ምን ያደርገዋል? ይነጥቀዋል።
እግዚአብሔር ይህንንም ይመለከታል። በገንዘብ ኃይል ዳኛን ባለስልጣንን በመጠምዘዝ የነበሩት ባለጠጎች ይህንን አይነት ተግባር ያከናውኑ ነበረ። እነዚህም ደግሞ ዳኞችና ባለስልጣናትና ደግሞ በህዝቡ ላይ የተሾሙት አለቆች ምን ያደርጉ ነበር? ለገንዘብ ሲሉ ከድሃው ፍርድን ምን ያደርጉ ነበረ? ይነጥቁ ነበረ። ይህንን ነገርም እግዚአብሔር ይመለከታል። አራተኛው የቤተሰብን ሁኔታ የሚመለከት ነው። ምዕራፍ 4 ከቁጥር 1 እስከ 3 እንዲህ ይላል። እናንተ በሰማርያ ተራራ የምትኖሩ የባሳን ላሞች፣ ድሆችን የምትጨቁኑ፣ ችግረኞችን የምታስጨንቁ፣ ባሎቻችሁንም መጠጥ አቅርቡልን የምትሉ ሴቶች ሆይ ሴቶች ይህን ቃል ስሙ። ጌታ እግዚአብሔር በቅድስናው እንዲህ ሲል ምሏል፣ እነሆ በመንጠቆ ተይዛችሁ የምትወሰዱበት ትሩፋናችሁ እንኳ በአሳ መንጠቆ የሚወሰድበት ጊዜ ይመጣል ይላል። እነዚህን የቤት እመቤቶች ቤተሰባዊንም በተመለከተ የሚነቅፍበት ጉዳይ ነው። ምንድነው የሚላቸው? ባሎቻቸውን ወይም ደግሞ ባሎቻቸውን ቅምጥል ለሆነው ኑሯቸው ባሎቻቸው ፍላጎታቸውን እንዲያሟሉላቸው ጫና በመፍጠር እነዚህ ባሎቻቸው ምን ያደርጋሉ? ድሆችን እንዲጨቁኑ ይገደዳሉ። ለምን? ለነዚህ ሰው ጥዋ መስጠት አለባቸው። የተመቻቸ ኑሮ እንዲኖሩ ማድረግ መቻል አለባቸው። ይህንን የተመቻቸ ኑሮ እንዲኖሩ ደግሞ ለማድረግ ምን ያደርጋሉ? ባሎቻቸው ሄደው ድሆችን ምን ያደርጋሉ? ይጨቁናሉ። ድሆች ላይ ኢፍትሃዊ የሆነ ነገር ያከናውናሉ። ስለዚህ እናንተ የባሳን ላሞች ይላቸዋል። ባሳን ማለት ሰሜን ከነዓን አካባቢ ያለ ብዙ ወተት የሚሰጥ ላም ወይም የፈረንጅ ላም እንደማለት ነው። ብዙ ወተት የሚሰጥ ላም እንደማለት ነው። ስለዚህ በዚህ ይመስላቸዋል። ስለዚህ እናንተ በመንጠቆ ትወሰዳላችሁ፣ ትሩፋናችሁ ሳይቀር ይወሰዳል። እውነትም ይህንን ስንመለከት የአሦርንም የባቢሎንንም ታሪክ በምንመለከትበት ጊዜ ሁለቱም ነገስታት እስራኤላውያንን በዚህ መልኩ ቀጥተዋቸው ነበረ። በተለይ ባቢሎናውያን በዚህ መልኩ ስለቀጧቸው ሰቆቃወ ኤርምያስን በምናይበት ጊዜ ስለ ሴት ልጆች ቅጥቃጤ ብሎ እንዴት እንደተማረኩ እንዴት በውርደት እንደተወሰዱ ይናገራል። ስለዚህ ትንቢቱ ተፈጽሞባቸዋል ማለት ነው። ቤተሰባዊ የሆነውን መንገድ ነገር በምንመለከትበት ጊዜ በዚህ መልኩ የተዛባ ነበረ። ፍትህ የተጓደለበት ዘመን ነበረ። ስለዚህ ማህበራዊ ፍትህ ቤተሰባዊን በተመለከተ እንደገናም ደግሞ የንግዱን የኢኮኖሚውን ጉዳይ በተመለከተ እነዚህ ሁሉ ነገሮች ምን ሆነው ነበረ? በህጉ መመዘኛ በህጉ መለኪያ በእግዚአብሔር አይን ምን ያደረጉ ናቸው? የወደቁና የተበላሹ ነገሮች ናቸው። እግዚአብሔር በእነዚህ ነገሮች ላይ ቁጣውን እንደሚያመጣ ይናገራል። ስለዚህ የዳዊት ድንኳን ፈርሷል ሲል ምን እያለ ነው? መንፈሳዊና ማህበራዊ ፍትህን በተመለከተ ወድቋል። መንፈሳዊ ነገራችሁን ብታከናውኑም የዕለት ተዕለት ተግባራችሁ አድርጋችሁ ብትይዙም በዓላቶቻችሁን ባታጓድሉም መስዋዕታችሁን ባታጓድሉም ቁርባናችሁን ባታጓድሉም ነገር ግን ማህበራዊ ፍትህን ስላልፈጸማችሁ ድሆችን ስለጨቆናችሁ ፍትህን ስለነፈጋችሁ በገንዘብ ኃይል ባለስልጣናትን ዳኞችን ጠምዝዛችሁ ድሆችን እንዲጨቁኑ ስላደረጋችሁ ፍርዴን ከማምጣት ወደኋላ አልልም ማለት። ስለዚህ የዳዊት ድንኳን ወድቋል ለምንለው መጽሐፉን በዚህ መልኩ ስናየው ነው ማለት ነው። ታዲያ ይህንን በምንመለከትበት ጊዜ እንደው አሁን ያለውን ዓለም ዘመናችንንም በምንቃኝበት ጊዜ እነዚህ ሁለት ዋና ትልልቅ ችግሮችን እናስተውላለን። እግዚአብሔር ለማህበራዊ ፍትህን በተመለከተ እግዚአብሔር ግድ ይለዋል። የእግዚአብሔር ዋና ጉዳይ ነው ማህበራዊ ፍትህ። ማህበራዊ ፍትህ ተጓድሎ ድሆች ተጨንቀው ፍትህ አጥተው የኢኮኖሚ ስርዓቱ ተበላሽቶ የፍትህ ስርዓቱ ተበላሽቶ ሰዎች ስልጣናቸውንና ሀብታቸውን ተጠቅመው እንደፈለጉ በሚኖሩበት ስርዓት ውስጥ ካለን የእግዚአብሔር ቁጣ ይነዳል። እነዚህን ነገሮች ዝም አልልም ይላል እግዚአብሔር። ታዲያ እነዚህ ነገሮች እያሉ መንፈሳዊ ነገሮችን ደግሞ ብናከናውን ከነዚህ የተነሳ መንፈሳዊ ነገር ዋጋ ቢስ ነው። አምልኮ የሚባለው ማህበራዊ ፍትህንም ያካትታል። ስለዚህ የሰመረ አምልኮ በእግዚአብሔር ዘንድ ተቀባይነት ያለው በእግዚአብሔር ዘንድ ሚዛኑን የጠበቀና ወይም ተመዝኖ የሚያልፍ አምልኮ ማህበራዊ ፍትህንም የሚያካትት ነው። ስለዚህ ተሐድሶውንም ስንጠብቅና ተሐድሶውንም ደግሞ ስንጠይቅና ከእግዚአብሔር ስንለምን ስንጸልይ ስንፈልግ ሁለቱ ነገሮች ናቸው የሚታደሱት። መንፈሳዊ ነገሩ ብቻ ታድሶ
ሰው በቃ የቃሉ እንትን ሰው ወደ ቃሉ ተመልሶ የቃሉ ረሃብ ኖሮት እንደው ለጸሎት ሰው እንትን ለመጸለይ ለመጾም ልቡ ክፍት ሆነው እንደው እየዘመርን እየጸለይን ቃሉን እየሰማን በዚህ መንገድ ብቻ እንድንኖር አይደለም ተሐድሶን መጠበቅ ያለብን። በቃሉ ውስጥም በጸሎት ውስጥም በዝማሬ ውስጥም ያለው ዋና ጩኸት የእግዚአብሔር ጩኸት ምንድነው? ሶሻል ጀስቲስ ነው፣ ማህበራዊ ፍትህ ነው። እነዚህ ጉዳዮች እንዴት ናቸው? የኢኮኖሚ ስርዓቱ እንዴት ነው? ስትነግድ እንዴት ነው የምትነግደው? እንደገና ደግሞ ፍትህን በተመለከተ እንዴት ነው የምናደርገው? ፍትህንስ በተመለከተ ፍትህ አለ እናሰፍናለን ወይ? እነዚህ ሁሉ መንፈሳዊም ጥያቄ ናቸው። ስለዚህ ተሐድሶ ስንል ሁለቱንም ነው እግዚአብሔር የሚያድሰው ማለት ነው። ስለዚህ ተሐድሶ መንፈሳዊም ነው፣ ተሐድሶ ደግሞ የማህበራዊ ፍትህም ነው። እግዚአብሔር ተሐድሶን ሲያመጣ በምድራችን ላይ ተሐድሶን ሲገልጥ ሁለቱንም ነገሮች ያድሳል። እሺ ታዲያ ተሐድሶ እንዴት ይመጣል? ተሐድሶ የሚመጣው እንዴት ነው ስንል ሶስት ነገሮች አሉ። እነዚህን ሶስት ነገሮች ቶሎ ቶሎ ለመጠቆም እሞክራለሁ ማለት ነው። የመጀመሪያው ተሐድሶ ሲመጣ ወይም ተሐድሶን የሚያመጣው ነገር ምንድነው ስንል እውነተኛ ንስሐ ነው። ሐዋርያት ሥራ ምዕራፍ 3 ቁጥር 19 ላይ እንዲህ ይላል፣ ኃጢአታችሁ እንዲደመሰስ ንስሐ ግቡ ይላል፣ ከጌታም ዘንድ የመታደስ ዘመን ይመጣላችኋል ይላል። ይሄ ለአዳዲሶች የተነገረ ቢመስልም ነገር ግን ከጌታ ዘንድ የመታደስ ዘመን እንዲመጣላቸው ምን አድርጉ? ኃጢአታችሁ እንዲደመሰስ ንስሐ ግቡ። ስለዚህ ንስሐ ኃጢአትን ይደመስሳል። ኃጢአትን ይደመስሳል። መደምሰስ ማለት ምንድነው? ቃሉን ለማስረዳት ወታደራዊ ቋንቋ ቢሆንም በፊት እንዳሁኑ ዲጂታል የሆነ ዓለም ሳይመጣ ድሮ መዝሙሮች ካሴቶችን ክር ያለው ማጫወቻ ነው ያለው እና የነበረውም ቴፕ ማጫወቻ ብቻ ወይም ደግሞ እንዲዘምር ማድረጊያ ብቻ ሳይሆን መደምሰሻም ቦታ አለው። ታዲያ ሲደመስስ ያገኘውን ነገር ነው የሚቀዳው። ምናልባት እንግዲህ በኔ ጄኔሬሽን ያላችሁ ሰዎች ካላችሁ እነዛን ማጫወቻውንና መደምሰሻውን ሁለቱን አንድ ላይ ስትጫኑት ውስጥ ያለውን መዝሙር ይደመስሰውና ውጭ ያገኘውን ነገር ይቀዳል። ጩኸትም ካለ ሳቅም ካለ ስብከትም ካለ ምንም አካባቢው ላይ ያለውን ነገር ይቀደዋል። ስለዚህ ኃጢአታችሁ እንዲደመሰስ ነው የሚለው። ኃጢአታችሁ እንዲደመሰስ የቀደመው ህይወታችሁ የቀደመው ነገራችሁ በማህበራዊ ፍትህን እየነፈጋችሁ ከኖራችሁ እንዲደመሰስ፣ መንፈሳዊም ችግር ካለባችሁ እንዲደመሰስ እና እውነተኛው ተሐድሶ እንዲመጣ ምን ያደርገው? ንስሐ ግቡ። ንስሐ ያንን የቀደመውን ነገር አሮጌውን ነገር ይደመስስና አዲሱ ነገር በህይወታችን እንዲቀጥል ያደርጋል። ኤፌሶንም ላይ የሰረቀ ከእንግዲህ አይስረቅ፣ ይልቁኑ በገዛ እጁ እየሰራ ለሌላው ምን ያደርግ? ያካፍል ይላል። ስለዚህ ይሄ ነው ንስሐ። እውነተኛ ንስሐ ይሄ ነው። አንድን ነገር አቁሞ በዛ ፋንታ መልካም የሆነውን ነገር መቀጠልና ማድረግ ነው። ሁለተኛው ተሐድሶ እንዴት ይመጣል ለሚለው በመንፈሱ አማካኝነት ነው። በእግዚአብሔር መንፈስ አማካኝነት ነው። ሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 18ን አነበዋለሁ። ሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 18 እንዲህ ይላል፣ እኛም ሁላችን ባልተሸፈነ ፊት የጌታን ክብር እንደ መስታወት እያንጸባረቅን የእርሱን መልክ እንድንመስል ከክብር ወደ ክብር እንለወጣለን። ይህም የሚሆነው መንፈስ ከሆነ ጌታ ነው ይላል። እኛ ባልተሸፈነ ፊት የጌታን ክብር እንደ መስታወት እያብለጨለጭን ከክብር ወደ ክብር እንለወጣለን፣ እንታደሳለን፣ እንለወጣለን፣ ከክብር ወደ ክብር እንቀየራለን። ምን? የእርሱን መልክ እንመስል ዘንድ። ቅድም በአዲስ ኪዳን መመዘኛው ክርስቶስ ነው ብለናል። ክርስቶስ ነው ሚዛኑ። ስለዚህ ክርስቶስን እንድንመስል ሁል ጊዜ በየዕለቱ ምን እናደርጋለን? እንለወጣለን። እንዴት እንለወጣለን? ይህም የሚሆነው መንፈስ ከሆነ ጌታ ነው። ይህም የሚሆነው በእግዚአብሔር መንፈስ ነው። ይህ የሚሆነው መንፈስ በሆነው ጌታ ነው። እንዴት? ከክብር ወደ ክብር እናደርጋለን፣ እንለወጣለን፣ እንታደሳለን። በየዕለት ኑሯችን ክርስቶስን ለመምሰል ጌታን ለመምሰል እንቀየራለን፣ እንለወጣለን። እንዴት? ይህም የሚሆነው መንፈስ በሆነው ጌታ ነው ይላል። ሶስተኛው ተሐድሶን የሚያመጣው ሶስተኛው ነገር
በመጪው ትውልድ ላይ መስራት ነው። በልጆች ላይ መስራት ነው። ስለ ልጆች ስለ ሕፃናት የሚያስተምሩና ወይም ደግሞ የሚናገሩ ብዙ ሰዎች ብዙ ብለዋል። ልጆቻችንን ማን ነው የሚያሳድግልን? ሞግዚት ያሳድግብናል፣ ትምህርት ቤት ያሳድግብናል፣ ሚዲያ ያሳድግብናል። እነዚህ ሁሉ የየራሳቸው በጎ ተጽዕኖም አላቸው፣ በጎ ያልሆነም ተጽዕኖ አላቸው። ስለዚህ ተበላሸ ማህበራዊ ፍትህ ጎድሎ ከሆነ ማህበራዊ ፍትህ ተጓድሎ ከሆነ ድሆች ተጨንቀው ከሆነ ፍትህን ተነፍገው ከሆነ እንዴት ይስተካከላል? ልጆቻችንን በአግባቡ በእግዚአብሔር ቃል በሕጉ መመዘኛ በቃል ኪዳኑ መመዘኛ እንደገና ደግሞ ስታንዳርድ ወይም መለኪያ በሆነው ክርስቶስን እየመሰሉ እንዲያድጉ ካደረግናቸው ወደ የሄዱበት ሴክተር ሲገቡ ምን ያደርጋሉ? ተሐድሶን ያመጣሉ። ስለዚህ መጪው ትውልድ ላይ መስራት አለብን። ልጆች ላይ በጣም መስራት አለብን። ልጆችን በእግዚአብሔር ቃል በአግባቡ ከቀረጽናቸው እውነተኛውን ተሐድሶ በምድሪቷ ላይ የሚያመጡ ይሆናሉ። እግዚአብሔር የተመሰገነ ይሁን። ተሐድሶ ሁለቱንም ነገር ያካትታል። ስለ ተሐድሶ ስንጸልይ፣ ስለ ተሐድሶ ስናስብ መንፈሳዊ ነገርን ብቻ መንፈሳዊ እንቅስቃሴን ብቻ ሳይሆን ተሐድሶ ይዞ የሚመጣው ማህበራዊ ፍትህንም አብሮ ጎን ለጎን ይዞ ይመጣል። ስለዚህ እነዚህን ሁለቱን ነገሮች እግዚአብሔር ያድሳቸዋል። የዳዊት ድንኳን ወደቀ፣ የዳዊት ድንኳን ፈረሰ ስንል ሁለቱም ነገሮች ናቸው የፈረሱት በአሞጽ መጽሐፍ ውስጥ። ማህበራዊ ፍትህም ተጓድሏል። እግዚአብሔር ማህበራዊ ፍትህን ስላጓደላችሁ ይህንን ነገር ምረሳው አይደለም፣ እንደውም አስጨናቂ ነገር ነው የሚሆነው። እንደውም ይላቸዋል ማህበራዊ ፍትህን ስላጓደላችሁ እንደውም ከአንበሳ ያመለጠው ድብ ያገኘዋል። ከድብ አምልጦ ቤቱ እንደገባ ግርግዳ ላይ ያለው ለባብ ተነድፎ እንደሚወድቅ ማህበራዊ ፍትህን ለምታጓደሉ ለእናንተ ፍርዴ የማይቀር ነው ይላቸዋል የአሞጽን መጽሐፍ ስናይ። ከዛ መንፈሳዊ ነገራቸውስ በዓላቶች አሏቸው፣ ዝማሬ ያላቸው፣ አምልኮ አላቸው። እንደገናም ደግሞ መስዋዕት ያቀርባሉ፣ ቁርባን ያቀርባሉ። እነዚህን ሁሉ ነገሮች እኔ አልቀበላቸውም ይላቸዋል። ለምን? ማህበራዊ ፍትህን አጓድላቸዋል። ስለዚህ ተሐድሶ ማህበራዊ ፍትህንም ማስፈን ነው። ተሐድሶ መንፈሳዊ እንቅስቃሴም ነው። ሁለቱን አንድ ላይ የያዘ ነው። እግዚአብሔር ምድራችንን ያድስ። እግዚአብሔር ቤተክርስቲያንን ያድስ። እግዚአብሔር ቤተሰብን ያድስ። ጌታ ይባርካችሁ።